ሊያሾ ከማለት እኔ ፊንገር ሾ ብላ ሸዋን ቀይራ ህዝብ በደንብ ተከትሏት በደንብ ዩቱብ የምሰራበት ስም ይሆንላት። ከቴቴ ጋር ስማቸው ተስተካከለ። አሁን ፊንገር ሾ ክሟ ተስተካክሏል። እግዚአብሔር በአደባባይ ላይፍ ላይ የገዛ ሙሽ ለነቅ። ኧረ እኔ ምን አገባኝ? እኔ ሮሚ እንኳን እቃዋን አይደለም ማለት ነው። ለምን ሙሉ የቤት እቃዋን አጨምርበትም? እኔ እኮ ከኔ ህይወት ጋር እኮ አይመለ። እኔ እኮ እንዳውም ብዙ ሰዎች እንትን ሲሉ እኔ ዝም ምን አገባኝ ብዬ እኔ ተውኳትኝ። ምን አገባኝ? እኔ ላይ ካልደረሰኝ ጎርጎ ነበር የተውኳት። ግን በጣም እሷም ሰው ሆና በአሽሙር በጣም ሰው እኔ የኩሽና ልጅ አይደለሁም። በአሽሙር የሚያወራ ሰው ካገኛችሁ ቱሽ ቁጭ ብሏቸው። መድኃኒዓለምን ሮሚ በጣም ነው የምጠላው አሽሙር ማለት ነው። ቁጭራ ሰፈር መድኃኒዓለምን አልችልም። እነሱ ተምረውበታል። ቤታ ካጠፋች ቤታ ብዬ ቀንድሽን እልሻለሁ። ምን በአሽሙር አስወራች? ስለሚፈሩ በቃ ይኸውልሽ እንደዚህ ሆነ። እኔ በጣም ነው በህይወት እግዚአብሔርን ሮሚ እንደዚህ ሆነው ልጆቻቸውን የካዱ። እኛ ልጆቻችንን ስንክድ እናንተ በየቱርኩ በየምኑ ስንት ልጅ አስወረኩ። ሰው ሲጠጣ እኮ ሮሚዬ፣ እኔ እኮ ጠጥቼ እኮ ላይቭ ላይ እኮ አንድ ቀን ለበዓል እኔ ብዙ መጠጥ እንትን አይደለም፣ ግን ለበዓል አንድ ቀን ጠጥቼ ገብቻለሁ። እንደውም እነሙ ምናምን ነበሩ በአለው እነ ዲቦራ ምን ጠጣ ምናምን ሄለን ብለው ዋይን ነገር ይዤ ጠጥቼ ሞቅ ብሎ፣ ግን ልብሴ አለው በቃ መሳቅ መጫወት ምናምን ነው። ገብቶሻል? የምታደርጊው ሰው ልጅ ያለው ማንነቱን ነው። ስካሩ መጠጥ የሚያሳይሽ ባህሪሽ። የሚያለቅስ ሰው አልቃሻ ሰው ካየሽ መጠጥ ጠጥቶ የሚያለቅስ ሰው አለ እኮ ያለቅሳሉ፣ ብዙ የሚያወሩ አሉ፣ በዛው የሚተኙ አለ። ያለሽን አመልና ባህሪ ነው መጠጥ የሚያሳይሽ። አለቀ ደቀቀ። ነገ ደግሞ እንዴት አድርጌ ዩቲዩብ ላይ እንደሚሄድ አለኝ። መጠጥ ያላችሁን ባህሪ ነው ከዚህ በፊት የነበራችሁን ነው የሚያሳየው እንጂ መጠጥ አሳሳተኝ ምናምን እንዴ ስትነቁ እኮ ትናንትናም እንደነበር ጠንቅቃችሁ የምታውቁ ሰዎች ናችሁ እኮ። ዋናው መጠጡ አይደለም። መጠጥ ሌላን ሰው ላይ ለምን ትፈርዳላችሁ ነው የኔ ጥያቄ እንጂ ሮሚ ይሄ መጠጣታቸው ማጨሱ መጨፈሩ ምንም እኔ መስሎ አይታየኝም። ቢካዝ ሁላችንም ያለፍንበት ነው። ወጣት ስትሆኚ እኔ አላረጀውም ከነሱ መቼስ ልጅ ነኝ፣ ግን ወጣት ስትሆኚ ግን ሮሚዬ ያለፍሽበት ነገር ነው። ቴንክ ዩ ሳምሪ፣ ያለፍሽበት ነገር ነው። ጠጥቻለሁ፣ ኦፍ ኮርስ ጠጥቻለሁ፣ ጨፍሬያለሁ፣ በደንብ ክለብ ወጥቻለሁ። ገብተሻል? በየኮንሰርቱ የሚቀረኝ የለም ነበር ሮሚዬ፣ የሚቀረኝ የለም ነበር። ግን ጊዜና እድሜሽና ሁኔታው ይገድብሻል። ኦፍ ኮርስ በወጣትነቱ ማይል ክለብ ያልገባለ እንዴ? ለዛው ታደርጊያለሽ ወይ ነው ሮሚዬ? አሁን ለምሳሌ አንቺ ያለፍሽበትን ነገር ለሌላ ሰው ጀጅ አላደርግም። ይሄ ሰው እንደዚህ ያደረገ ይሄ ሰው ጉድ መጠጥ ጠጣች እኮ ሰክራ አልልም። ለምን ያሳለፍኩበት ነገርን አውቀዋለሁ። ከዚህ በፊት ምን ተናግሬ ስለመጣው ነው። ግን እነሱ ግን ራሳቸውን እንደ እንትን ነው የሚያዩት ሮሚ። በቃ አንደበታቸው እንደተገራ እንደ ጨዋ በቃ ምንም እንደማያደርጉ ምንም ሆነ ጠጥተው እንደማያውቁ ነው የሚሆኑት። ሌላን ሰው ላይ የሚፈርዱ ያ ነው። አሁንም ውሸት ነው። አሁን እቴቴ ሰው ስትመክር ከትዳር ውጭ እኔ የትም አልሄድም ሴት እንደዚህ ምናምን እመብርሃን ነው የምልሽ። እምወዳት ሀገሬ ነው ያሳየኝ ዮኒ ማኛ። ወንድ ጠፋ እንዴ? በየቦታው አለ አይደል እንዴ? እኔ ሮሚ አፍሮ ነው የምልሽ። እኔ አሁን ብትጎረቆሮ ምን ብትለው ምንም አይመለከተኝም። እንደፈለገች ስትጎረ ስም ግን ለምን አባቷና ነው የምታነሳው ነው። አደባባይ ላደረገችው ነገር ሳትሳቀቅ ሳታፍር አደባባይ ላይ ወጥታ ሰው ሁሉ ላይቭ ላይ ያያት ያደረገችውን ነገር ለምንድን ነው ከኔ ጋር የምታያይዘው ነው? ገብቶሻል ሮሚ? ለምንድን ነው ከኔ ጋር መጀመሪያ ከውስጥ እኮ ቢሆን ማለት ነው እኔ እንትን እንኳን ብዬ ቢሆን ኦኬ ትጩ አደባባይ ወጥታ ያደረገችው ቤታ ብቻ የተጣላ ስንት እኮ ጠላት አላት እኮ። የስንቱን ትዳር ስንቱን ስትናገር የነበረ ሰው ናት እኮ። ብዙ እኮ ሁሉ ሰው ሊወዳት አይችልም። እድሜ ለኔ ትበል የሚወዳትን ሰው ያየችበት እድሜ ለኔ ትበል። ከኔ ጋር ተጣልታ እግዚአብሔርን ነው የምልሽ ሮሚ፣ ከኔ ጋር ተጣልታ ማለት ነው እኔ የሚጠሉኝ ሰዎች እኔ የሚናገሩኝ ሰዎች ነው ለማሽቃበጥ ብለው እኔን ያናደዱ በእነሱ መስሎ የቆሙላት እንጂ ከኔ ጋር ሳትጣላ በፊት ስንቱ ነው በምግብ የሚሰድብ አልተኛ እያለ ስንቱ ነው ቲክቶክ ላይ እየሰደፋት ነበር። እድሜ ለኔ ትበል። እኔ እድሜ ለኔ ትበል። 1 4 5 ሰው የተነሳ ፎቶ አናም የለ ይሄ ማህበረሰብ አያመሰግንሽ። ምስጋናው ቀርቶብኝ ምኑ በቀን ላይ ምንም መች ሁለታ ያውቃል። አበሻ ሁለታ የት ያውቃል? የት እናቃታለን? ይህንን እኛ
ሴት እኔ ስበላ እንኳን ታውቂኛለሽ፣ ደበቅ ብዬ እበላለሁ። እንደው አኘክ አኘክ ስታድጊ ራሱ እኛ እኮ እኔ አባቴ ማስቲካ መንገድ ላይ በልቼ ብዙ በላሽ በአሽሙር አላወራም። እኔ እንደሷ በአሽሙር አላወራም። በቀጥታ ነው የምገጥ። እኔ የኩሽና ሰፈር ልጅ ይሄ እንዴት ነው መንደር ላይ እንደዚህ ቁጭ ብለው የሚሸጡና ቆይ መጣው ዱቤ አለብኝ እያልኩኝ እንደዚህ እየተሽለኮለኩ የሚኖሩ አይነት ሰው አይደለም። ፊት ለፊት ነው የምገጥም። እናቴ ያልወለደችኝም እዚህ የምትከታተሉ ውድ ኢትዮጵያን ሊያሾ ስትከፍት ሊያሾ ሳይሆን ፊንገር ሾ እንኳን ደህና መጣሽ ልታጃጀልኛ እኮ አይጄ በጣም ነበረ ሰውነቴ ቅላቱ ምናምን ፊልተር ቁጭ አድርጋችሁ ስምረው አይጂ ላይ እየተጠቀማችሁ ራሳችሁን እንዴት እኔ ነገ በደንብ አድርጌ ልክ እኔን አድርገኝ ነገ ገባለሁ ዩቲዩብ ላይ እና እኔን አድርገኝ እኔ ቤታን ገብቶሻል። ሮሚ አንዳንዴ እኔ እኮ በጣም ምን ይሰራችኋል? እኔ እግዚአብሔር ሮሚ አሁን እቴቴ ማለት ነው ቢናገር አሽሙር አይናገርም። እቴቴ ልንገርሽ የሚለየው አንድ ነገር አለ። አንዋደድም ምናምን ግን ከእሱ አንድ የሚለየው ነገር አለ። ቀጥታ ነው የሚሰድበው። እንደዚህ አይነት ሰው ይሻለኛል። ቀጥታ የሚሰድበው ልክሽን ትተዋወቂያለሽ፣ ገብቶሻል አይደል? ትነጋገሪያለሽ ምናምን ስልሽ። አሽሙር ግን ሮሚ በጣም ነው ማምላክ የምጠላው። በቃ አሽሙር እኔ ልሞክረው ራሱ ብዬ በመሀል የሰው ስም ሊያመልጠኝ ነው የሚደርሰው። ያቅተኛል በቃ እንዲህ ቀልድ ምናምን እንትናዬ ምናምን እያልኩ ልጫው እችላለሁ እንጂ እንደዚህ ረጅም ሰዓት አሽሙር ማውራት አልችልም። ሮሚ ተናገረች፣ አሽሙር ተናገረ። ፎቶ ይኸውልሽ ምን እንደተፈጠረ ልንገርሽ። ካመጣሽው አይቀርማ እንሂድበታለን። ያው ነገም እሄድበታለሁ ብዬ ነበር፣ ግን ነገም ደግመዋል። ይሄ ማህበረሰብ መሄጃ ያለውም ያዳምጣል። ይኸውልሽ ሰዎች መጡና ቤታ እሷን አናግረናታል። ልጄን ይንሳኝ አልደርስባትም ብላለች። እሷ ካልደረሰችብኝ ብላለች። ያቆምኩትኝ ሮሚ አንቺ ስታወሪ አንድ ጊዜ እንደውም ላይቭ ላይ ቅጣት እኔ ዝም የምለው ምናምን የነበረው በምን እንደሆነ ልንገርሽ። የሆነ ሁለት ቀን ተሳቆምን እኔ እና እሷ መነጋገር ማለት ነው። የምታስታውሽ ከሆነ አቁም ያለው ብዙዎቻችሁ ልብ ካላችሁ ከዚህ ከዛ አቁመናል ማለት ነው። አቁመናል ምንድን ነው ሁለት ቀን ተሰዳጁ ካያችሁ። ከዛ አቁመን እኔም መሳደቤን አቆምኩ ማለት ነው። እሷን በአሽሙር የቀጠለችበት ከዛሬ 2 ቀን በፊት። ከዛ መጡና ሰዎቹን መጥቀስ ካስፈለገኝ ተጠቅሳለሁ። እኔ ችግር የለብኝም ፍላጎታቸው ከሆነ መጡና ቤታ በቃ እሷ ልጄን ይንሳኝ አልደርስባትም ብላለች። አንቺም አትድረሽባት፣ ከደረሰችብኝ ያው እኔም ዝም አልልም እደርሳለሁ ብላለችና ተው፣ ይሄ ጥሩ አይደለም። ማከብራቸው ሰዎች ናቸው ገባሽ? በጣም ትልልቅ ቦታ መሰጣቸው ሰዎች። እኔ ራሱ ትናንትና ራሱ መታ ያናገረች ማለት ያው ስታወራ ሰምቻታለሁ። በውስጥ መስመር እታረቃታለሁ አለች። መታረቅ የለም አለች። እግዚአብሔርን ሰማዋትና እግዚአብሔር እኔ ብሞት በደንብ ስማቸው መጥራት ካስፈለገኝ አንዲቷን የተከበረ ትልቅ ሰው ስለሆነች እሷን አልጠራም። የሶስት እኔ ቤታ ሰገጤ ፋር አይደለሁም። ቢያንስ እንኳን ከተማ እንትን ብያለሁ። በደንብ አምጥቼ ነው ማሳያት ማለት ነው። ከዛ መጣችና በቃ ተይ ምናምን ብላ ለመነችኝ። አንደኛዋ ምንም ስለማትለኝ መማር ናት። አንደኛዋ ሌሎቹን አልጠቅስም። ያው መምዬ መጣችና ቤታ ጥሩ አይደለም፣ ሴቶች ናቸው አትጣሉ ምናምን። ያው በትልቅነት ነው ገባሽ? እሷንም ሳናግራት ነገረችና ተው በእግዚአብሔር ስለምንኝ እሺ በቃ እንደዛ ካል እሷም እሺ ብላለች አለች። አናግሪያት ነው የመጣሁት አንቺም ተይ ምናምን ስትይ ኦኬ ብዬ ተውኩኝ። በቃ ተውኩ ሮሚ ገባሽ? እሺ ብዬ በቃ ተውኩኝ። እኔ የሆነ የሚወደኝ ሰው መጥቶ ከተናገረኝ ተይ ካለኝ እተዋለሁ ማለት ነው። ስም ችግር የለውም። መማር ስለሆነች እህቴ ናት፣ ምንም ችግር የለውም። እሷን የሌሎቹ ግን ላይክ ትልልቅ ናቸው ገባሽ? አንደኛው መጥራት መቼም አልጠራውም ማለት ነው። ከዛ መጥተው እሺ ያልኩኝ ታውኩኝ። ከዛ 2 ቀን 3 ቀን እሷም አልተናገረችም፣ እኔም አልተናገርኩኝም። እየተከታተልኳን ነበር እንደዚህ የሚለቀቅ ካለ ብዬ እኔ እግዚአብሔር ምስክሬ ነው ዩቲዩብ ድረስም አልገባም። ከዛ እዚህ ሲመጡ ሲቀረጽ ትናንትና ከ2 ቀን በፊት ይሁን አላውቅም ሮሚ ባሾች። ከዛ ስሜን አልጠራችም ምን አገባኝ ብዬ ዝም አልኩኝ። አቤት ለምን እላለሁ እኔ ካልተጠራው ስሜ አቤት አለን። ከዛ በፊት ደግሞ ላይ የሆነ ሰው ቤት ላይቭ ላይ ገብታ በአሽሙር ምናምን ስትናገር እነዛ ልጆች አይጂ ላይ ኢንስታግራም ላይ ያውቁናል ማለት ነው። ግሩፕ ክሬት አደረጉና ከፈቱና እኔ አልፈልግም አልመጣም እስኪ አላለችም ይበሉ አልመጣም አልፈልግም እኔ ስራቸው ለመኑኝ ነው ያሉ። ግሩፕ ላይ መጣን 4 ነን። 4ታችንም እሷም አለች እኔም አለው 2 ሴቶች አሉ። ከዛ በቃ አትደራረሱ ምናምን አለች። ኦኬ አለች ሶሪ በያተባለች ምናምን በቃ አለቀ ዘጋ ነው ገባሽ?
በቃ ግዴታ ማውራት የለብንም፣ ግዴታ መነጋገር የለብንም፣ መደራረስ የለብንም። እዛው በዛው ገብቶሻል አይደል? እዛው በዛው እንቀመጥ። ተከባብራችሁ ስም እንዳትጠራሩ፣ የራሳችሁን ኑሩ ተባብለን ተለያየን። በቃ ሮሚ እኔ እንን ነው እማቀው። አንቺ ራሱ ቅጥሬ ዝም ነው ያልኩትኝ ገባሽ? ወይቴ ስለተባል እኔ ዝም ነው ያልኩትኝ። ሰሞኑን አልናገርም ገባሽ አይደል? እነዛን ሰዎች ከማክበሬና በቃ እኔ ነገር ላለመነዝነዝ እንጂ እሷን አይደለም እኔ ለማንም ያልተመለላስ ደግሞ ከተባለ ማለት ነው። በተለይ ዩቲዩብ ላይ ከገባውበት በደንብ አድርጌ ነው እፋታትም። እሷ ያቺ ጂጂን እንደማትፋታት እኔ እሷን አልፋታትም። እንዲህ ጥብቅ ብዬ ነው ማሳየት እችላለሁ። ግን ሮሚ ተውኳትኝ። ከዛ በአሽሙር መጣ ተናገረች። ገባሽ? በአሽሙር ስታወራ ትናንትና ያልጠበኩት ሰው ነው የምልሽ መጣ ደወለልኝ። እኔ በቃ እንዴት በቃ የማጠብቂው ሰው የለም ሮሚ። በቃ ቦታ የምትሰጪው የሚታወቅ ሰው ያልጠበቁ ሰው መጣና ይሄ ነገር መሆን የለበትም ቤታ ምናምን ሲል ነው እንደዚህ ብላለች። እኔ አልፈልግም። ባለፈው ማሽሙር ስታወራ ይቻላል ምናምን በቃ እኔን ስለምትወጂኝ በእግዚአብሔር ምናምን ተባለ። እኔ አትድረስብኝ በቃ እኔ አልደርስባትም እኮ ብያለሁ። ምንድነው ከዚህ በላይ ቆይ እኔን እሺ በይኝና አንዴ በግሩፕ ውስጥ እናወራ አንዴ ላናግራት ምናምን ብላ የመጣው ሰው ሄደ እሷ ጋር። ከዛ በኋላ እኔ ምን እንደተባለ ማለት ነው ላይቭ ላይ ጭራሽ ወጣ ማለት ነው። ላይቭ ላይ ወጣ ቤታ ይቅርታ ምሮ ታረቃለች። እኔ ቤታ እስኪ ያሉሽን ሰዎች አምጪ። ሲጀመር ትናንትና ቤቴን ራሱ ደውዬ ጠይቄታል። ጭራሽ አላለችም እንደዛ ከሰው ጋር ችግሯ ይቺ ፊንገር ሰለሽ ራሷ ስትጣላ ማለት ነው ሮሚ ራሷን ችላት ገብቶሻል አይደለ? ሰው ነው የምትጠራው። አቅም ሲያንሳ ትናንትና የማሜንም ስም ስታነሳ ነበረ። እንደ ማሜ እንደመሆን ምናምን አንገታችሁን አስመጣችሁ ጸጉራችሁ እንዲያርጋችሁ ራሷን ችላ አትጣላ። አቅም የላትም። እኔ አሁን ራሴን ችዬ ነው የምጣላው። ቤቴን አልጠራ ብላር። እሷ ግን ምንድነው ሰው ማነካካት ትፈልጋለች። ከአንዱ ከዛ በኋላ አንዱ ሲጣላላት በቃ ገብቶሻል። ያ ሰው ሲደራረብላት ደስ ነው የሚላት። ያ ነው ፍላጎታ። ያ ደግሞ ፍላጎትሽን እንጥልሽ ነው ታግሻት ጸጥ ያልኳትኝ ሮሚ። አንቺ ታዝበሽኛል ራሱ ስትሰድ እንኳን እኔ እሷን ማለት ነው ይቅርታ ልጠይቃት ማነች ከርሰንም ብዙ ማልናገርሽ በደንብ አድርጌ እሸቀልብሻለሁ። ዩቲዩብ ላይ አሳይሻለሁ። ዝም ስልሽ የተፈራሽ መስሎሽ ነው አይደለም ዮኒ ማኛ አይደለም ሌላውን ነቴቴ ሰብስበሽ የፈለገውን ሰው ይዘሽ ብትመጪ ብቻነት ሮሚ በትዋት ገባሽ ላይክ ዝም አልኩ። እኔ በጣም የምወዳቸው ሰዎች ናቸው መተው እንትን የሚለኝ እኔ በጣም በሰው እጠቃለሁ። ገብቶሻል አይደል? በሰው በጣም ነው በእናትሽ እቺ ወላችሁ ውድ ኢትዮጵያ የምትከታተሉ ከዚህ በኋላ ሊያሾ አርቲስቶች እንዲሆኑ ስትል አርቲስቱ ወጥቶ እኔ አሜሪካን አልሄድኩም እዚሁ ነው ያለሁት፣ ሌላም ሴት አላገባሁም ስራዬን ነው ያገባሁት በማለት ሊያሾ እስከዛሬ የምትበጠረቀው ስለ አርቲስቶች ውሸት መሆኑን ተጋልጣለች። እና እንደገና ደግሞ እስከዛሬ ልጅ ሆኖ የተለያየ ነገር ሆኖ ሁላችንም ልናጠፋ እንችላለን። ነገር ግን የእሷ የሚለየው ላይፍ ላይ ህዝብ ባለበት የገዛ አሙ ሮሚ ምን አለሽ መሰለሽ እቴቴ እሱን ማለት ነው እሱ ከአንድ ወር በፊት ቪዲዮ ተልኮለት ነበረ። ይሄ ዝም ማለት ፍራቻ መስሎ ነበር የታያት። ወይም ደግሞ ዝም ስላተኝ ማልናገር መስራት በደንብ አድርገሽ ምላሴን ታውቂያለሽ። አንቺ ጧትና ማታ አንቺን ትንሽ ድገፋ ያው ጂጂን በጣም ብዙ ሰው እንትን ስለሚላተኝ አይ ቲንክ ገብቶሻል አይደል? ስለሚጠላ እየተጠቀመች በሷ ነው ትንሽ ሰው ምንትን የሚላትኝ ትክክል የሚላት ማለት ነው። ገባሽ? ሌላ በተረፈ ግን እድሜ ለቤት ታትበል እድሜ ለኔ በይ። በእድሜ ነበር የሰው ትዳር የምታፋች እያሉ አንዱም ደጋፍሽ አልነበር። እድሜ ለኔ በይ። ይህንንም ልታመሰግኝ ይገባል። ቴንኪዩ ቤታ ነው የሚባለው። ስላልኳት የፈለግሽውን እኔ ብትይ ራሴን ጠንቅቄ የማቅ ሰው ነኝ እኔ ቤታ ማለት ነው። ሁለት አይነት ምላስ ነሽ። እንዳንቺ አይነት ያለው ደውታችኋል እያለች ታማለች። ስለዚህ ለኔ አዲስ አይደለም። ገባሽ ሮሚ? ለኔ አዲስ አይደለም። እሷ ግን ከሰው ጋር ለመገናኘት ወይም ከሰው ጋር ለመታረቅ ብላ እኔን የተናገረችበት መንገድ ነው በዛቱ ልናገር የቻልኩበት እንጂ እንደማንኛውም ሰው ምናምን ግን ካለን ቀረቤታ ስለምናወራ ገብቶሻል አይደለ? በሰዓቱ ደግሞ ሰው ስለተጣላው ብቻ የምታስጠላኝ ሰው አልልሽም። የሆነ በቃ በጣም ሞዳት ማከብራት ሰው ስለነበረች ነው። ምን ሆና ነው ውስጥ መታ ትጠይቀኛለች። ዩቲዩብ ላይ ማወራች አሁንም እዚህ ቲክቶክ ላይ ከኔ ጋር ነገር ፈልጋለች በሚል ተበሳጭቼ ገብቼ ችግሯ ምንድን ነው ብዬ ተናገርኩት እንጂ አንቺ ሰርጀሪ ስራሽ ስላላልሽ አይደለም። የስንቱን ቤት የበጠብሽ ሰው ነሽ። የስንቱን ትዳር ያፈረሽ ቀንና ማታ የነ ማን ነው የነ ቤቢ ነው ምናምን የሚባለው ቀንና ማታ ያሌለ ስማቸውን እየሰጠች ስትናገር ያለበት በሰው የሚፋታ ትዳር መጀመሪያ የታመመች ሰው በሰው የሚታመመች አርቲስት
እግዚአብሔር የታመመች አርቲስት ታያለሽ እንዴ? ሌሎች ኢቭን ቴሌግራም ላይ ጉቺ ቤት ቁጭ ብለን ተሰብስበን እንዴት ነበር ስታሳቅቂያቸው የነበረው? ቴክስትሽን እንኳን መጣለሁ ኧረ ጉድ እያልሽ ላኩልኝ ወይ ጉድ እያልሽ አብረሽ አይደል እንዴ ስትናገራቸው የነበረው? በአንቺ ሲደርስ ግን ምን ችግር አለው? ሂዱና እርጩ በቴ ነው እንደዚህ ያደርጋለሁ ታያለሽ። ለሌላ ሴት ግን ሲሆን ባለጌ የእነሱን ሴቶች ግን ለማዋረድና ለመሳለቅ አንደኛ የምትወጪው አንቺ ነሽ። ለራሴ ሲሆን ግን ያንቺም ራሱ ተደጋፊ የሚባሉ ደንቆሮ ግን ምንድነው ሌሎችን ሰዎች ምናምን እያሉ ራሳቸውን እንደ ጨዋ አዩዩ ነው እንጂ ይሄ ነገር እንደ ትልቅ ነገር ሆኖ አይደለም። እኔ ራሴን ሳላይ ሰው ለመናገር አልሄድም። እንደኛም ባልሰጠይልሽ ስለማይልሽ እኮ ያ እቴቴ እኮ የተናገረው እኮ እውነተኛ ነገር ነው። ባይዘው እውነተኛ ነገር ነው የተናገረው። እኛው ያው አብረሽ ስትሆኝ ምናምን ካልተጣላሽ ታሽቃብጫለሽ እንዴ? የተናገረው እኮ እውነተኛ ነገር ነው። አንደኛ አብራው እኔ ጋር እኮ አለ እኮ ስጠጣ ነበር። እንዳው ምን እንጠጣ ስትለይ ነበር። አብረው የተገናኙ ጊዜ አይቷታል እኮ ምን አይነት ሰው እንደሆነች እኮ ጠንቅቆ ስላወቀ እኮ ነው ወጥቶ አትሰሪያለሽ ብሎ እኔ አላልኳትም። ገብቶሻል? ወጥቶ ግን የተናገረው ሽሩም ያለሽ ብሎ ያላት እሱ ነው። አሁን ዛሬ ጠበቃ ምንድነው ጊዜ ደራሽ ሆኖ አለ አይደለ መጥቶ ሊናገር የሚፈልግ ማለት ነው። ዛሬ መጥቶ ቤታናት ገለም ግን ማን እንዳደረገ ጠንቅቃ ታውቃለች ነው የምልሽ። ጠንቅቃ በደምብ ታውቃለች። በአፏ በራሷ ከአንድ ወር በፊት ተልኮለት ነበር እሱ ጋር አለ ብላ ያልተናገረችው ራሷ ናት። እኔ ቤታ አይደለም። ግን አሁን ምንድነው እነሱ ሁለቱ ፒስ ስለሆኑ ሮሚ ፒስ ስለሆኑ ሁለቱ ገባሽ እየተጋገፉ ነው። ማን ይሰማቸዋል ታዲያ? ሁለቱም ሴት ቴንኪው ሊና እግዚአብሔር ይስጣችሁ። የምታዩ የምታዘቧላችሁ ባህሪዋ ነው። ትክክል ነሽ። እንደዛ ነው የምታደርገው። ስለኔ ስታደንቅ አልነበር እንዴ? ዛሬ ስትጣላ ወጣ ቤታ እንዲናት ቤታ በአፍሽ ጠርተሽ እንድታወሪ ነው እኔ ማስተምርሽ። እኔ የቁጭ ሰፈር አይደለም። በደንብ ታዝባቸዋል። በአሽሙር ስትሳድ እሷ የምታስበው ሮሚ ወሬ እኮ አያልቅም። ሮሚ ይኸውልሽ ወሬ አያልቅም። ሁላችንም አፍ አለን። ማንም ከማንም በላይ አይደለም። ዩቲዩብ ደግሞ እኔ በደንብ እድል አለኝ ብሰራበት በደንብ እድል አለኝ። እኔ ብዙ ሰነፍ ስለሆንኩ አይደለ ቦታ ስለማልሰጠው እንጂ እኔ እኮ ቤታ ቢያንስ እንኳን የልጅሽን የሁለት የሶስት ቀን ዳይፐር ሸፍኝልሻለሁ። ልታመሰግኝ ነው የሚገባው። ልታመሰግኝ ከነን ነው የምንጠጣው። ይማደ ደግሞ ምን አለች እንደው እኮ ማትለው ጥቁር ነው ቤት ያስኛን ወንዶች አስቀምጠውን ቤት ውስጥ አንቀመጥም በራሳችን። እኔ እኮ መጽሐፍ ቅዱስ ላይ ሲል ሴት ልጅ ወግ ማረጓን ጠብቃ ቤት ትቀመጥ፣ ወንድ ልጅ ደግሞ ጥሮ ግሮ ሚስቱን ያስተዳድር ነው። ሚስት ደግሞ እንደ ሚስት ሆና ትኑር ነው የሚለው። በአሜሪካን ሀገር ውስጥ አንቀባሮ የሚያኖረኝ ወንድ ከተገኘ አስቢው። ሴት ልጅ እንደዛ ነው መሆን ያለባት። ወንድ ልጅ ነው በደንብ አርጎ አንቀባሮ። አንቺ እኮ ለወንድ ከቱርክ ጀምረሽ እስከ አረብ ሀገር እያለሽ ለጎረምሳሽ እያላክሽ አሁን ፈትቼዋለሁ የምትዩ እንዳይጥ ጉርጓይትሽ ስላለው ባልሽ አልፈታሹም። ለምን የሰውን ህይወት እየወጣሽ ተፋቱ ተጋቡት ያለሽ ያንቺ ህይወት እንዳይበላሽ ግን ተፋትቻለሁ። እግዚአብሔር ምስክሬ ነው። አልተፋታችም። እንገራችሁ ከባሏ ጋር ቁጭ ብላ ነው የመጣ የሸነቁ። አልተፋታሽም ከባልሽ ጋር ያን የሌላውን ህይወትና ትዳር ያበላሽሽ የራስሽን ነገር የምትሸፍኝ ነሽ። የራስሽ ነገር እንዲህ አይነት ነገር ደግሞ ሲወጣብሽ ችግር የለውም። ሰው ያረጋው እና ያረኩት ምንም ችግር የሌላ ሰው ሲሆን ግን ስቴጅ ላይ እንዴት ትበለቅ የልጅ እናት ሆና ምን ይያልሽ አፍሽን በዘሩ አማትኮራ አንቺ አለሽ አይደል እንዴ? አንቺ አለሽ አይደል እንዴ? እኔ ቤታ ቢያንስ እንኳን ማለት ነው ዘሬን እንኳን ዋሽቻለሁ ቢባል ቢያንስ ለቆምኩለት ማህበረሰብ ወገቤን ይዤ ቆምኩ ነኝ። አንቺ እኮ ለበዓል ጊዜ እንኳን ማለት ነው መርጠሽ አይደል እንዴ የሌላን አልተወለድም ነው አልሆንኩበትም የምትሆን አይደል እንዴ ለብሳይ ስታዘበዝበ የነበረው። እኔ ቤታ አይደለሁም እኮ የጻፍሽውን ደግሞ ታውቂያለሽ። ለአማራ ድምጽ ሆነሽ አታውቂም። የመለሻትን ታውቂያለሽ። እኔ ቢያንስ እንኳን እኮ አይደለሁም እንኳን ቢባል ለማህበረሰብ ላልኩት እንኳን ቆሜለታል። መውደድ እኔን የመደገፍ እኔን የማድነቅ እኔን የመጣል የራሷ መብት ነው። እኔ በመናገረው እኔ በማደርገው ነው አይደል ሮሚ መወሰን ያለብሽ። እኔ በመናገረው እኔ በማደርገው ነው መወሰን ያለብሽ ማለት ነው። እኔ መብቷ ነው። እሷ የፈለገችውን ቤታና ደንቃታለሁ ወዳታለሁ እንዲህ ብትል የራሷ አመለካከት ነው። በእኔ የሚመጣውን ነገር ነው ታይና ምን አይነት ነው ቤታስ። እኔ ራሴ መንገድ አለኝ የራሴ ያንን አንድ ሰው ያለኝን ባውንደሪ እንዲያልፍ አልፈልግም። የራሴ ነገር አለኝ። መናገር ያለብኝን ማድረግ ያለብኝን ራሴ ነኝ ጠቅቄ ማቀው። ለቆሻል አይደለ
ግን እሱ የምታደርግበት ፖለቲካ ጊዜ ወጣ አልተናገረቻትም። ጂጂ የምጠላው ሻምፓኝ ስለከፈተች አይደለም። ጂጂን ከጠላሽ ዳልቻን እስኪ ጠልተሽ ከዳልቻ ጓደኞች ጋር አብረሽ ምሳ እየበላሽ እየጠጣሽ ዳልቻን ወደዋለሁ ጥሩ ሰው ነው እያልሽ ማለት ነው። ጂጂን ደግሞ አማራን ህዝብ አይዋጥም። ከጂጂ ጋር የግል ጸብ ስላለብሽ የግል ጥራ እሷ ይሄንን ህዝብ ለማታለል እኔ እኮ ጂጂን የምጠላት የአማራ ህዝብ ላይ ሻምፓኝ ከፍታለሁ ስላለች ብቻ ነው። ያኔ እኮ ሻምፓኝ ከፍታለሁ ያለች ቀን እኮ እሷ እኮ ለትግሬ እኮ የምትከራከርበት ጊዜ ነበር። ሊያ መለስ ዜና ማርያም ይሄ ማህበረሰብ በጣም ነው የሚያስቀኝ። እሷ እኔ ከኋላዋ መጥቼ ሶሻል ሚዲያ እንግዲህ እሷ እንደምትለው እድሜዋ ትንሽ እንትን ስላለ ከኋላዋ መጥቼ እኮ ጂጂን በደንብ በዘር የተናገረችው ልኳን የፈሩትን ፊታቸውን ወጥተው ማሳየት የፈሩት ሁሉ እኔም በደንብ አድርጌ ያስታጠቋት እኔ ቤታዮ ነኝ። እሷ አይደለችም። እሷ ግን ያኔ ለጥቁር ለብሳ ለነ ምንድነው ለነ መለስ ምን ድምጽ ስትሆን ነበረ ጂጂ በዛ ጊዜ የነ ቴዲን ያጼ ቴሮስ ምናምን ፎቶ ለብሽ ያኔ ድሮ እንደዚህ በአፍሽን ወተሽ በማትከ ጂጂ በደንብ አርጋ ስለረገጥ ያንን ዛሬ አፍ ስታገኚ ዩቲዩብ ላይ በደንብ ስትታወቂ ወተሽ ለመናገር ስላበቃሽ ነው የበፊቱ የምትበቀታም ነሽ። የአማራ ህዝብ ስለምደው ሻምፓኝ ስለከፈተች አይደለም። ግልጹንና ግልጹ ምነግርሽ ዳልቻ አልተናገረም። የአማራን ህዝብ አማራን ናውሰናይ በሞተ ጊዜ ዶላር እውነት ካልሽ የአማራ ህጻናቶችን ተናገሯል። ሴት ልጆችን በየንትኑ እያጣፋ አንድ እንኳን ማለት ነው አልተናገርሽም። ጀግና ነው ይችላል ዳልቻ ሲመጣ አትቦልኩት ከቤት እያልሽ ነው ያስተናገርሽው። ሁሉ አንዱ ወዶ አንዱን መጥራት የለም። ውሸታ ጂጂን በአማራ ህዝብ አይደለም የምትጠያት ውሸት። እኔ ጂጂ ነው ዛንተና ቤት ገብታ እኮ ሮሚ ኩማ ቤት እኔ ኩማ ልንገርሽ የዛሬ 3 አመት ያልፈዋል እሱ አማራ ምናምን እንደዚህ በሚሳደለን ነው ኩማ 3 አመት ምናምን ያልፈዋል በእርግጠኝነት በዛ ሳበብ ግን ከ3 አመት በኋላ ግን አንድ ሰው ልጅ በቃ ህዝብ እንደ ህዝብ ነው ለኔ ሁሉም እኩል ነው። ስድቡ ምኑን ከተወ እኔ ከሁሉ ጋር ምን ነው ገብቶሻል አይደል? ያደረገውን ነገር አንድ ሰው እንዴት ነው መልሶ ነገር ሌላም እኮ ማንቀበልና ምንቀበላቸው ሰው አለ። ገብቶሻል? ምንቀበላቸውና ማንቀበላቸው ሰው ጠንቅቄ የማውቃቸው ሰዎች አሉ። የሰው ልጅ ግን ሁሉን ነገር 3 አመት ድረስ ትቶ እንትን ካለ ነገሮችን ታያለሽ። እኔ ደግሞ እርዳታ ያደረኩበት ኦሮሞ ስለሆንኩ ስላልሆንኩ የፈለጋችሁትን ብትሉ ምንም አይመስለኝም። እኔ እርዳታ ያደረኩትኝ ህሊና ስላለኝ ነው። ሮሚ አንድ ሰው በአብረን ጂጂን እኮ የኛ ልጆች ጂጂን እኮ ሚስቴ ናት ማሬ እያለ ሲያወሯት እኮ የነበሩ ልጆች አይተናል እኮ ገብቶሻል። ለአማራ እንቆማለን ተከራካሪ ነው የሚሉ ጂጂ ሚስቴ ምን እያሉ እኮ የተቃለዱ እኮ አብረው ሲቀመጡ ነበር። ሲጣሉ ደግሞ እናንተ ምትፈልጉ እኮ ነው የምልሽ። እኔ ጂጂ አንቺ ስታወሪያት ነው አንቺ ላይ ስለሚበረቱ ነው እንጂ ሁሉም ገብተው እዛ ቤት እከሌ እያልኩ መጥራት እችላለሁ። እኔ በአማራ ኬዝ አትግቢ አገባሽም ስለማውራትም ስለማልፈልግ ማውራት እችላለሁ። ጂጂን እኔ አድንቂያት አውቃለሁ። ጂጂን እኔ አድንቂያት አንድ ቀን አንዳችሁ ቪዲዮ አታመጡልኝም። ጂጂ ጀግና ናት፣ ጂጂ እንዲህ ናት እያልኩኝ አንድ ቀን እሷ ትናገራለች። መብቷ ነው ሮሚ ገብቶሻል? መብቷ ነው። ቤታ በዩቲዩብ አይቻታለሁ ቆንጆ ናት ብትል ኦፍ ኮርስ ቆንጆ ነኝ እንዴ አልዋሸችም እኮ ደፍራ ወጣለች። ደፍሬ ወጥቻለሁ ለተናገረችው ነገር አልዋሸችም እኮ ገብቶሻል አይደል? ግን እኔ ወጥቼ ጂጂ እንደገርኩ ጂጂ የኔ ማር ጊፍት እየሰጠው እያሽቃበጥኩ አይደለም። የራሷ አመለካከት አላት፣ የራሷ አመለካከት አላት። አለቀ። በአማራ ጉዳይ ራሷም ተናግራለች። ቤታና እኔ በአማራ ጉዳይ እንትና በግሌ እኔ አልነካችኝም። ገብቶሻል? በግሌ አልተደራረስን። በፖለቲካ ነው ህዝቤን ስትናገር መመልሰው መልስ መልሳለሁ። በተረፈ ግን በግል ጉዳይ ግን ሰው ያልነካኝ አንድ ቀን እኔ ጂጂን ኢቭን ለኩማ ጊዜ መጣ ቤታ ተለውጣለች ምናምን እንኳን ስትል ሮሚኔ መልስ አልሰጠውም። ዝም እያዳምጬ ከዛ በኋላ አመስግኜው ምናምን አይዟችሁ ብዬ ወጣው። በቃ ለኩማ ቁጭ ብዬ እኔ አሽቃባጭም አይደለሁም። ገብቷቸዋል አይደለ? እናንተ ናችሁ ስታሽ